አዎ የእግዚአብሔር ልጆች ነን። እንዴት ነው የእግዚአብሔር ልጆች የሆነው? በጉዲፈቻ ነው። እንዴት ነው የእግዚአብሔር ልጆች የሆነው? በአዶፕሽን ነው። ሁሉም የእንግሊዝኛ ትርጉሞች አዶፕሽን ነው የሚሉት። ሁለተኛው ጥያቄ ታዲያ ምን ተደረግን የሚለው ነው። ይሄ ለብዙ ሰው የሚያሸማ ጥያቄ ነው ብዬ አላስብም። እዚሁ ኤፌሶን መልእክት ላይ ቆም ብለን ስናይ ወደ ኋላ ስንመለስ ምዕራፍ 1 ቁጥር 5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። እንግዲህ ይሄም ክፍል እጅግ አጨቃጫቂ ክፍል ነው ከተለያዩ ቴዎሎጂካል ፐርስፔክቲቭስ አንጻር። ግን የኔ ትኩረት ልጆች ልንሆን የሚለው ላይ ነው። ምን ማለት ነው ልጆች ልንሆን የሚለው? ልጆች ልንሆን አስቀድሞ ወሰነን ካለ ልጆች ስለሆንን እያለ አይደለም። አንደኛ ልብ ማለት ያለባችሁ ልጆች ስለነበርን እያለ አይደለም። ልጆች ልንሆን ነው የሚለው። ስለዚህ ልጅ ልንሆን ከተባለ አስቀድሞ ልጅ አልነበርንም እያለ ነው በውስጡ። ስለዚህ አስቀድመን ምን ነበርን? በትክክል ተመልሷል። የቁጣ ልጆች ነበርን። አሁን ልጆች ልንሆን ነው ያለው። ታዲያ ይህ ልጅነት እንደምን ያለ ነው? የብዙዎች ጥያቄ። አጨቃጫቂውም ነገር የተወሰኑ ሰዎችን በዚህ ጉዳይ ላይ ሐሳብ ሲሰጡ ካየሁት ነገር አንጻር እንደምን ያለ ነው ይህ ልጅነት? በጽርኡ ወይም በግሪክ ቋንቋ ማለት ነው እዚህ ክፍል ላይ ልጆች ልንሆን የሚለውን ሁዮቴሲያን ብሎ ነው ያስቀመጠው። ሁዮቴሲያ ከሚል የግሪክ ቃል የተተረጎመ ነው። ይሄ ሁዮቴሲያ የሚለው የግሪክ ቃል ወደ አማርኛ ስናመጣው እንደ ማደጎ ልጅ መቀበል ማለት ነው። ብዙ ጊዜ በተለምዶ የኦሮምኛ ቃል የሆነውን ጉዲፈቻ የሚለውን እንጠቀማለን። ጉዲፈቻ የሚለው ወደ አማርኛ ሲተረጎም ማደጎ፣ የማደጎ ልጅ የሚል ትርጉሞች ይኖሩታል። ስለዚህ ይሄ የግሪኩ ሁዮቴሲያ የሚለው ቃል ቀጥተኛ ትርጉሙ ጉዲፈቻ ወይም የማደጎ ልጅ አድርጎ መቀበል ማለት ነው። እንደዛ ከሆነ ጳውሎስ በዚህ በኤፌሶን ምዕራፍ 1 ቁጥር 5 ላይ ያወራ ያለው ምን ተደረግን ለሚለው ጥያቄ ምላሽ የሚሰጥ ነው። ስለዚህ ምንድነው የተደረግነው ለሚለው ጥያቄ በአጭሩ ሁዮቴሲያን የተደረግነው ነው። ይህንን ለመረዳት በዘመኑ ቃሉ እንዴት በጥቅም ይውል ነበረ የሚለውን መረዳት ያስፈልጋል። በተለይ በዚህ ይህ መልእክት በተጻፈበት ጊዜ በግሪኮ ሮማን ባህል መሰረት ይህ ቃል በጥቅም ላይ ይውል የነበረው ለሶስት ዋና ዋና ጉዳዮች ነው። የመጀመሪያው የራስ ያልሆነ ልጅ በህጋዊ መንገድ ልጅ አድርጎ መውሰድን ለማመልከት በጥቅም ይውል ነበረ። አንድ ሰው የራሱ ያልሆነ ልጅ የራሱ አድርጎ ሙሉ ለሙሉ እንደ ልጁ አድርጎ ወስዶ ውርስም ተካፋይ ሆኖ ማለት ነው ልጅ ይሆናል። ስለዚህ ለዛ ሰው ልጅ ይሆናል፣ ያም ሰው አባት ይሆነዋል፣ የዛ ልጅ ነው። ከዛ በኋላ ህጋዊ በሆነ መንገድ ነው ይሄ ነገር የሚፈጸመው። ሁዮቴሲያ የሚለው ቃል ለዚህ ጥቅም ይውል ነበር። ሁለተኛው ደግሞ በእድሜ ከፍ ያለ ሰው የቤተሰብ አካል ተደርጎ መቀበልም ይሄንን ቃል ወይም ደግሞ ይሄ አዶፕሽን ወይም ጉዲፈቻ የምንለው ማለት ነው በእድሜ ትንሽ ለሆነ ብቻ ሳይሆን አዋቂ የሆነም ትልቅ ሰውም እሱ ፈቅዶ ያኛውም ደግሞ ቤተሰብ አድርጎ ለመቀበል ፈቃደኛ የሆነውም ሰው ፈቃድ ታይቶ በሁለቱ መካከል ህጋዊ በሆነ መንገድ ቤተሰብ ይሆናል፣ የቤተሰብ አባል ይሆናል። ውርስም ካለ ወራሽ ነው፣ እንደ ልጅ ይወሰዳል። ስለዚህ ምንም አሻሚ ነገር አይደለም። በዛ ዘመን በግሪኮ ሮማን ዘመን ይህንን ቃል ለዚህ ዓላማ በጥቅም ላይ ይውል ነበር። ሌላኛው በጣም የሚያስገርመው ግን በባርነት ስር የነበረ ሰው ነፃ እንዲወጣ በማድረግ በሚዋጀው ሰው ጥላ ውስጥ መሆንንም ለማመልከት ይህ ቃል በጥቅም ላይ ይውል ነበር። አንድ ሰው ለምሳሌ በባርነት ስር ነበረ እንበል። ሌላኛው እንግዲህ እንደ አባት ለመሆን ወይም ደግሞ የዚህ በባርነት ስር ያለውን ሰው እንደ ልጅ አድርጎ ለመውሰድ የሚመጣው አካል ነፃ አድርጎ ዋጋ ከፍሎም ሊሆን ይችላል። በተለያየ መንገድ ያንን ሰው ከባርነት ነፃ አድርጎ በሱ ከለላ ስር በሱ ጥላ ስር ሲያደርገው ልጅ አድርጎ ወሰደው ማለት ነው። ስለዚህ ውርስም ይካፈላል። ልጆች ካሉም ከልጆች ጋር እኩል መብት ይኖረዋል። ይሄ ቃል ብዙ ጊዜ ለእንደዚህ አይነት ዓላማ ይውል ነበረ፣ የግሪኩ ሁዮቴሲያ የሚለው ቃል ማለት ነው። ጳውሎስ ይህንን ቃል ያለምንም ምክንያት አልተጠቀመው። በጳውሎስ መሰረት የእኛ ልጅነት ወይም ደግሞ እኛ የእግዚአብሔር ልጆች ነን የሚልበት ሐሳብ ተደርገን ነው። እዚህ ጋር ነው ልብ ማለት ያለብን። ምንድነው የሆነው ከተባለ ልጆች ተደርገን ነው። ልጆች ስለነበርን አይደለም እግዚአብሔር የተቀበለን። የሆነው ምንድነው? ሙታን ነበርን፣ በበደልና በኃጢአታችን ሙታን ነበርን፣ የቁጣ ልጆች ነበርን፣ ጨለማ ነበርን። እግዚአብሔር አንድያ ልጁን ስጦታ ሰጠን። አንድያ ልጁ ቤዛ ሆነን መስዋዕት ሆኖ እኛን ከታሰርንበት ባርነት ወይም ከኃጢአት ባርነት ዋጋ ከፍሎ የራሱ አደረገን፣ ልጆቹ አደረገን። ስለዚህ ልጆች ተደርገን ነው። ይሄ ልጆች ተደርገን ነው ማለት ምን ማለት ነው? እግዚአብሔር ዋጋ ከፍሎ የራሱ ልጆች እንድንሆን አድርጎን ነው፣ ልጆች ስለነበረን አይደለም። ስለዚህ እንደው የኦሮምኛው ጉዲፈቻ የሚለው ወይም ደግሞ በአማርኛ ደግሞ የማደጎ ልጅ የሚለው የሚከብድ ከሆነ ሐሳቡ በደንብ ማግኘት ያስፈልጋል። ሐሳቡ አንድ የራስ ያልነበረን ነገር የራስ አድርጎ ከዛ በኋላ ሙሉ መብት፣ ወራሽነት፣ ልጅነትን ማቀዳጀት ስጦታ ነው። ይሄ እንደውም የእግዚአብሔርን ጸጋ
የሚያሳይ ነው። እዚሁ ኤፌሶንም ላይ ሲናገር ይህን ያደረገው የጸጋው ባለጠግነት ይመሰገን ዘንድ ነው የሚለው። በዚህ ምክንያት እግዚአብሔርን ልናመሰግነው እንጂ ልጅነታችንን ልንጠይቅ አይገባም። አዎ የእግዚአብሔር ልጆች ነን፣ የእግዚአብሔር ልጆች ነን። እንዴት ነው የእግዚአብሔር ልጆች የሆንነው? በጉዲፈቻ ነው። እንዴት ነው የእግዚአብሔር ልጆች የሆንነው? በአዶፕሽን ነው። ሁሉም የእንግሊዝኛ ትርጉሞች አዶፕሽን ነው የሚሉት። ይሄ በአዶፕሽን ነው ማለት ምን ማለት ነው? ደጋግሜ እየተናገርኩ እንዳለሁት የመጀመሪያውንም ነጥብ የሶስተኛውንም ነጥብ ብትወስዱት የራስ ያልሆነን ልጅ በህጋዊ መንገድ ልጅ አድርጎ መውሰድ ነው። እግዚአብሔር እንደዛ ነው ያደረገው። እኛ በዚህ ዓለም ገዢ ስር ነበርን። እኛ በኃጢአት ባርነት ስር ነበርን። አንድያ ልጁን ሰጥቶ በክርስቶስ ኢየሱስ በኩል በማመን በእምነት የእሱ ልጆች እንድንሆን አደረገን። ስለዚህ ልጅ ተደርገን ነው። ይሄንን በደንብ የሚያስረዳው አንደኛ ላይ የመለስኩት ጥያቄ ነው። ማን ነበርን የሚለው